ሁሉም የትግራይ መንግስታዊ ተቋማት ነገ ዝግ ይሆናሉ። ኢትዮጵያ በኑሮ ውድነት ከአፍሪካ አንደኛ ከዓለም ደግሞ 53ኛ ሀገር እንደሆነች ተጠቆመ። ኬንያ እስራኤልን አስጠነቀቀች። የእስራኤልና ኢራን ግጭት ተካሮ ባለበት ወቅት ሰሜን ኮሪያ በርካታ ሮኬቶችን ማስወንጨፏ እየተነገረ ይገኛል። እነዚህንና ሌሎች መረጃዎችን አካተናል። መልካም ቆይታ። 13 ዓመት የተፈረደባቸው የቀድሞ የሐዋሳ ከንቲባ በነፃ መሰናበታቸው ታውቋል። የሲዳማ ክልል ጠቅላይ ፍርድ ቤት የቀድሞ የሐዋሳ ከተማ ከንቲባ ረዳት ፕሮፌሰር ጸጋዬ ቱኬ በነፃ አሰናብቷቸዋል። 13 ዓመት ተፈርዶባቸው በማረሚያ ቤት የነበሩት የቀድሞ ከንቲባ በዛሬው ዕለት በሲዳማ ክልል ጠቅላይ ፍርድ ቤት በነበራቸው ችሎት የሐዋሳ ከተማ ከፍተኛው ፍርድ ቤት ከወሰነባቸው የፍርድ ውሳኔ በነፃ መሰናበታቸውን ቤተሰቦቻቸው መናገራቸውን ሰምተናል። የቀድሞ ከንቲባ በአጠቃላይ ከቀረበባቸው 7 የክስ መዝገቦች በፌዴራል ጠቅላይ ፍርድ ቤት ከቀረበባቸው 2 ክሶች በነፃ ተሰናብተው የሐዋሳ ከተማ ከፍተኛው ፍርድ ቤት በ3 ክሶች ነፃ፣ በ2 ክሶች ደግሞ 13 ዓመታት እስራትን ፈርዶባቸው እንደነበረ ይታወሳል። በትግራይ ይአክል ወይም በቃ በሚል መሪ ቃል ሰላማዊ ሰልፍ ሊካሄድ መሆኑ ታውቋል። ሁሉም የትግራይ መንግስታዊ ተቋማት ነገ ዝግ እንደሚሆኑ ነው የታወቀው። ነገ አርብ ሰኔ 13 ቀን 2017 ዓ.ም ሁሉም የትግራይ ቢሮዎችና አገልግሎት ሰጪ ተቋማት ዝግ ሆነው ህዝቡ ሰልፍ ወጥቶ ለተፈናቃይ ወገኖቹ ድምፅ እንዲሆን የትግራይ ጊዜያዊ አስተዳደር ካቢኔ ወስኗል። ጊዜያዊ አስተዳደሩ እዚህ ውሳኔ ላይ የደረሰው ጽላል ሲቪል ማህበረሰብ ምዕራብ ትግራይ በመባል የሚታወቀውና የምዕራብ ትግራይ ተፈናቃዮች ወደ ቀያቸው እንዲመለሱ ዓላማ አድርጎ የሚሰራው ሲቪክ ድርጅት ባቀረበው ጥያቄ እንደሆነ ነው የሰማነው። የድርጅቱን ጥያቄ የተቀበለው የትግራይ ጊዜያዊ አስተዳደር ካቢኔ ዛሬ ባስተላለፈው ውሳኔ ሁሉም የትግራይ ቢሮዎችና አገልግሎት ሰጪ ተቋማት ለነገ አርብ ዝግ እንዲሆኑና ሁሉም የክልሉ ነዋሪ የአከል ወይም ደግሞ በቃ በሚል መሪ ቃል የተጠራውን ክልል አቀፍ ሰላማዊ ሰልፍ ተቀላቅሎ በተለያዩ መጠለያ ጣቢያዎች ተጠልለው ለሚገኙ ተፈናቃይ ወገኖቹ ድምፅ እንዲሆን ውሳኔን አስተላልፏል። ጽላል ሲቪል ማህበረሰብ ምዕራብ ትግራይ በተባለው ሲቪክ ተቋም ለነገ የተጠራው ሰላማዊ ሰልፍ ለዓለም አቀፍ መንግስታትና ተቋማት ብሔራዊ የሰላም ጥሪ የሚደረግበት እንደሆነ ከአዘጋጆቹ ሰምቻለሁ ሲል አውራምባ ታይምስ ዘግቧል። ኢትዮጵያ የብሪክስ ባንክን ለመቀላቀል በምታደርገው ጥረት የተባበሩት አረብ ኤሚሬቶችን ሙያዊ እገዛ መጠየቋ ታውቋል። ጥያቄው የቀረበው በተባበሩት አረብ ኤሚሬቶች የኢትዮጵያ አምባሳደር ኡመር ሁሴን ከሀገሪቱ የማዕከላዊ ባንክ ገዢ ካሊድ መሐመድ ጋር በተወያዩበት ወቅት ነው። ኢትዮጵያ የብሪክስ ባንክ አባል ለመሆን ባቀረበችው ጥያቄ የተገኘው ድጋፍ እንዲፋጠንና በሁሉም ሀገራት መካከል ያለውን የባንክ ዘርፍ ግንኙነት የበለጠ ማጠናከር በሚቻልበት ዙሪያ የተወያዩ ሲሆን ኢትዮጵያ የፋይናንስ ዘርፉን ክፍት ማድረጓና መንግስት እየወሰዳቸው ያሉ እርምጃዎች አዲሱ የልማት ባንክ ካነገበው የመሰረተ ልማትና ቀጣይነት ያለው ልማት ዓላማ ጋር በቀጥታ የሚዛመድ መሆኑንም ገልጸዋል። ኢትዮጵያ የባንኩ አባል ለመሆን በይፋ ጥያቄዋን አቅርባ ከአባል ሀገራቱ የፖለቲካ ድጋፍ እንዳገኘች በዩናይትድ አረብ ኤሚሬት የኢትዮጵያ ኤምባሲ አስታውሷል። ኢትዮጵያ ታላቁን የህዳሴ ግድብ ወደ መጨረሱ መቃረቧንና በመጪው አዲስ ዓመት መስከረም ወር ላይ እንደሚመረቅ መሰማቱ ጋር ተያይዞ ለሀገራት የኃይል ሽያጭ እንደጀመረች የሚታወቅ ነው። ከዚሁ የኃይል ሽያጭ ጋር ተያይዞ ከዚህ በፊት ለጎረቤት ሀገር ኬንያ የኃይል ሽያጭ ስምምነት ማድረጋቸው የሚታወስ ሲሆን ኢትዮጵያና ኬንያ የኤሌክትሪክ ኃይል ሽያጭ ስምምነታቸውን በድጋሚ መዋዋል እንደሚኖርባቸው ተገልጿል። ኬንያ ከኢትዮጵያ የምታገኘውን የኤሌክትሪክ ኃይል በእጥፍ ለመጨመር በውጭ ጉዳይ በኩል ይፋዊ ጥያቄ አቅርባለች። ከ3 ዓመት በፊት ሁለቱ ሀገራት ባደረጉት የ25 ዓመት ስምምነት መሰረት ኢትዮጵያ በአሁኑ ወቅት
ለኬንያ 200 ሜጋዋት የኤሌክትሪክ ኃይል ትልካለች። ከመጪው ዓመት ህዳር ወር ጀምሮ ደግሞ አቅርቦቱ ወደ 400 ሜጋዋት ከፍ እንደሚል ይጠበቅ ነበረ። ሆኖም ኬንያ የኢንዱስትሪ ኃይል ፍላጎቷ በመጨመሩ ምክንያት በስምምነቱ ከተቀመጠው ቀን በፊት ከኢትዮጵያ የምታስገባውን ኃይል ወደ 400 ሜጋዋት ለማሳደግ ፍላጎት እንዳላት ገልጻለች። የኢትዮጵያ ኤሌክትሪክ ኃይል ኮሚኒኬሽን ዳይሬክተር አቶ ሞገስ መኮንን የኬንያን ጥያቄ በስምምነቱ ላይ ያልተካተተ በመሆኑ ድጋሚ ድርድር እንደሚያስፈልግ ተናግረዋል። የኑሮ ውድነትን በዓለም ዙሪያ የሚከታተል አንድ ሪፖርት ኢትዮጵያ በኑሮ ውድነት ከአፍሪካ አንደኛ ከዓለም ደግሞ 53ኛ ሀገር እንደሆነች ጠቆመ። ህዝቡ ከሚያገኘው ገንዘብ ውስጥ አብዛኛውን መሰረታዊ ለሚባሉ እንደ ምግብና ትራንስፖርት በመዋል ኢትዮጵያን ቀዳሚ እንደሆነ የሚጠቁመው ይህ ኮስት ኦፍ ሊቪንግ ኢንዴክስ ባይ ካንትሪ 2025 የተባለው ሪፖርት ነው። ሪፖርቱን ጠቅሶ ኤፒኤ የተባለው ሚዲያ ዛሬ እንደዘገበው ከሆነ የዚህ ሪፖርት ውጤት የሚያሳየው ህዝቡ በተለይ ቋሚ ገቢ ያላቸው ዜጎች መሰረታዊ ፍላጎታቸውን ለማሟላት እየተቸገሩ መሆናቸውን ነው። በሪፖርቱ ከአፍሪካ ቦትስዋና፣ ሞዛምቢክ፣ አይቮሪ ኮስት እና ሶማሊያ ቀጣይ እስከ 5 ያለውን ደረጃ ይዘዋል። የቤት ኪራይ በኢትዮጵያ አሁን ላይ በንጽጽር ውድ የሚባል እንዳልሆነ ጠቅሶ ከኑሮ ውድነቱ ጋር ተያይዞ ሲሰላ ግን ለኢትዮጵያውያን ከፍተኛ መሆኑን ይጠቁማል። በሬስቶራንቶች መመገብ፣ ትራንስፖርት መጠቀምና ሌሎች አገልግሎቶችን ማግኘት በከፍተኛ ደረጃ እየተወደደ መጥቷል። ለምሳሌ የሀገር ውስጥ ጉዞ ለማድረግ የሚጠይቀው ወጪ በብዙ የአፍሪካ ሀገሮች ካለው ከፍ ያለ ነው በማለት ሪፖርቱ ያብራራል። ቪርጂን አይላንድስ፣ ስዊዘርላንድ፣ አይስላንድ፣ ባሃማስ፣ ሲንጋፖር፣ ሆንግ ኮንግ፣ ባርባዶስ፣ ኖርዌይ፣ ፓፑዋ ጊኒ እና ዴንማርክ በኑሮ ውድነት ከ1 እስከ 10 ያለውን ቦታ ይዘዋል። በህዝብ ተወካዮች ምክር ቤት የንግድና ቱሪዝም ጉዳዮች ቋሚ ኮሚቴ በነበረው አንድ ስብሰባ ላይ በሀገሪቱ የሚስተዋለውን የዋጋ ንረትን ለማረጋጋት ተጨማሪ ስራዎች እንደሚያስፈልጉ ተነስቶ ነበር። የቋሚ ኮሚቴው ሰብሳቢ ወይዘሮ አይሻ ያያ የፍጆታ ዕቃዎች አቅርቦትና ስርጭትን በማረጋገጥና ህገወጥ የዋጋ ንረትን በመቆጣጠር ማህበረሰቡ ላይ የሚደርስ የኑሮ ውድነት ጫናን በመቀነስ የንግድ ስርዓቱን የተሳለጠ ለማድረግ ተጨማሪ ስራዎች እንደሚያስፈልጉ ተናግረው ነበር። መንግስት በቅርቡ ያደረገው የኢኮኖሚ ሪፎርምን ተከትሎ የብር የመግዛት አቅም መዳከሙና ይህ ያስከተለው የኑሮ ውድነት ከፍተኛ እንደሆነ መረጃዎች ይጠቁማሉ። የእስራኤልና ኢራን ግጭት እንደቀጠለ ባለበት በዚህ ወቅት ከምድረ አፍሪካ ለእስራኤል ማስጠንቀቂያ አዘል መልእክት መላኩ ተሰምቷል። በእስራኤል ቴል አቪቭ ራማት ጋን በኬንያ ኤምባሲ አቅራቢያ የደረሰው ፍንዳታን ተከትሎ የኬንያ መንግስት ኤምባሲዎች ጥበቃ እንዲደረግላቸው ጥሪ ማቅረቡ ነው የተነገረው። ከዚሁ ኤምባሲ አቅራቢያ ፍንዳታ ጋር ተያይዞ የኬንያ መንግስት መግለጫም አውጥቷል። በመግለጫውም ኤምባሲዎች በዓለም አቀፍ ሕግ መሰረት በማንኛውም ጊዜ ከሁሉም የታጠቁ ግጭት የተገለሉና የመጠበቅ ግዴታ አለባቸው ያሉት የኬንያ ውጭ ጉዳይ ሚኒስቴር መስሪያ ቤት ዋና ጸሐፊ የሆኑት ኮሪ ሲንግ ኦይ በውጭ ዲፕሎማቶች ላይ የሚደረግ የትኛውም ጥቃት ዓለም አቀፍ ሕግን የሚጥስ ስለሆነ መወገዝ ያለበትና እስራኤልም የኬንያን ኤምባሲ ደህንነት የመጠበቅ ግዴታ አለባት ብለዋል። የኬንያ ውጭ ጉዳይ ሚኒስቴር መስሪያ ቤት ዋና ጸሐፊ የሆኑት ኮሪ ሲንግ ኦይ በውጭ ዲፕሎማት ላይ የሚደረግ የትኛውም ጥቃት ዓለም አቀፍ ሕግን የሚጥስ ስለሆነ መወገዝ ያለበት ነው ብለዋል። አክለውም ተቋማቱ ከማንኛውም ግጭት መጠበቅ እንዳለባቸው አሳስበዋል። ሁለቱም ወገኖች ጦርነት ማቆም አለባቸው ሲሉ ያስጠነቀቁት ኮሪ ሲንግ ኦይ በእስራኤል የኬንያ አምባሳደርን መልእክት ያስተላለፉ ሲሆን አሁን ላይ የኤምባሲው ሰራተኞች ከቤታቸው ሆነው ስራቸውን እያከናወኑ እንደሆነና በሰላም እንደሚገኙ ነው የገለጹት። ኢራን የአሜሪካው ፕሬዝዳንት ዶናልድ ትራምፕ ያቀረቡትን በቅርብ ጊዜ የመገናኘት ጥያቄ ልትቀበል እንደምትችል የኒውዮርክ ታይምስ ጋዜጣ አንድ ከፍተኛ የኢራን ባለስልጣንን ዋቢ አድርጎ ዘግቧል።
ጋዜጣው ባለስልጣኑን በመጥቀስ እንዳለው የኢራን የውጭ ጉዳይ ሚኒስትር አባስ አርቅቺ ከእስራኤል ጋር ስለሚደረግ ተኩስ አቁም ለመወያየት እንዲህ አይነት ስብሰባን እንደሚቀበሉ ገልጿል። ይህ የኢራን በኩል ለውይይት የተቀመጠ አጀንዳ ፕሬዝዳንት ትራምፕ ካቀረቡት የውይይት ትኩረት የተለየ መሆኑም ታውቋል። ፕሬዝዳንት ትራምፕ በበኩላቸው ንግግሮቹ በዋናነት በኢራን የኒውክሌር ፕሮግራም ላይ እንዲያተኩሩ እንደሚፈልጉ ከዚህ ቀደም አመልክተዋል። ሰኞ ዕለት በሰጡት መግለጫም ከኢራን ባለስልጣናት ጋር ለመገናኘት የአሜሪካውን የመካከለኛ ምስራቅ ልዩ መልእክተኛ ስቲቭ ዊትኮፍን ወይም ምክትል ፕሬዝዳንት ጄዲ ቫንስን ሊልኩ እንደሚችሉ ተናግረው ነበረ። የሁለቱ ወገኖች ለመገናኘት ፍላጎት ማሳየታቸው በውጥረቱ ውስጥ አዲስ ምዕራፍ ሊከፍት የሚችል ቢሆንም ለውይይት ያስቀመጧቸው የተለያዩ አጀንዳዎች በኢራን በኩል የተኩስ አቁም፣ በአሜሪካ በኩል ደግሞ የኒውክሌር ፕሮግራም ወደፊት የሚኖረውን የድርድር ሂደት ውስብስብ ሊያደርገው እንደሚችል ነው የተጠቆመው። ከእስራኤልና ኢራን ግጭት ሳንወጣ ሰሜን ኮሪያ ኢራንና እስራኤል ግጭት ውስጥ ባሉበት ወቅት በርካታ ሮኬቶችን ማስወንጨፏ እየተነገረ ይገኛል። የደቡብ ኮሪያው መከላከያ ሚኒስቴር ዛሬ ጠዋት ሰሜን ኮሪያ ከደርዘን በላይ የሚሆኑ ሮኬቶችን ማስወንጨፏን አስታውቀዋል። ሮኬቶቹ ከፒዮንግያንግ አቅራቢያ ከሚገኘው የሱናን አካባቢ የሮኬት ማስወንጨፊያ መነሳታቸው ነው የተዘገበው። የመከላከያ ሚኒስትሩ ባወጣው መግለጫ ዝርዝር ጉዳዮቹ በደቡብ ኮሪያና በአሜሪካ የደህንነት ባለስልጣናት እየተመረመረ ነው ብሏል። ሰሜን ኮሪያ ሮኬቶቹን ያስወነጨፈችው ደቡብ ኮሪያ፣ አሜሪካና ጃፓን የጋራ የጦር ልምምድ ማድረጋቸውን ተከትሎ ነው ተብሏል። ሦስቱ ሀገራት በደቡብ ኮሪያ ደቡባዊ ደሴት የሆነችው ጄጁ አቅራቢያ ባካሄዱት ወታደራዊ ልምምድ ሁለቱ ደቡብ ኮሪያ F-15K ተዋጊ ጄቶች፣ 6 የአሜሪካ F-16 ተዋጊ ጄቶችና 2 የጃፓን F-2 ጄቶች መሳተፋቸውን አናዶሉ ዘግቧል። አሁን እየወጡ ባሉ መረጃዎች መሰረት ደግሞ ኢራን ለዓለም አቀፉ አቶሚክ ኢነርጂ ኤጀንሲ ቅሬታ ማቅረቧ ታውቋል። እንደ ቢቢሲ ዘገባ ከሆነ ኢራን እስራኤል በኒውክሌር ማበልጸጊያዎቿ ላይ እየፈጸመች ያለውን ጥቃት በተመለከተ ለዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ቅሬታዋን አስገብታለች። እስራኤል በኒውክሌር ማዕከላት ላይ የሚፈጸሙ ጥቃቶችን የሚከለክሉ ዓለም አቀፍ ሕጎችን በጣሰ መልኩ ጥቃቶችን መፈጸሟን ቀጥላለች ስትል ነው ኢራን ለኤጀንሲው የከሰሰችው። በዛሬው ዕለት እስራኤል አገልግሎት በማይሰጠው በአራክ የኒውክሌር ማብለያ እንዲሁም የናታንስ የኒውክሌር ማበልጸጊያ ተቋም ጥቃት መፈጸሟ ነው የተገለጸው። ኤጀንሲው በአራክ የኒውክሌር ይዞታ ላይ በደረሰው ጥቃት በሰው ሕይወት ላይ የደረሰ ጉዳት እንደሌለም ነው የገለጸው። የዓለማችን ትልቁ የስፔስ ኤክስ ሮኬት በሙከራ ላይ ያለ መፈንዳቱ ተዘግቧል። የታዋቂው ቢሊዮነር የኤለን መስክ ንብረት በሆነው ስፔስ ኤክስ ወደ ጠፈር ሊመጥቅ የተዘጋጀው የዓለማችን ትልቁ ሮኬት በሙከራ ላይ ያለ መፈንዳቱ ነው የታወቀው። ትላንት ምሽት በደቡባዊ ቴክሳስ በሚገኘው የሮኬት ጣቢያ ሊመጥቅ ሲል በመሬት ላይ እያለ ፍንዳታ ያጋጠመው ስታርሺፕ 36 ሮኬት በዓለማችን እስከ ዛሬ ከተገነቡት ሁሉ ግዙፉ መሆኑን ስካይ ኒውስ ዘግቧል። አጠቃላይ ቁመቱ የባለ 40 ወለሎች ፎቅ ያህል ወይም 120 ሜትር እንደሚረዝምም ነው የተነገረው። ዝግጅቱ በርካታ ወራትን የፈጀውና $90 ሚሊዮን ወጪ የተደረገበት ስታርሺፕ 36 ትላንት በሙከራ ላይ እያለ በፈነዳበት ወቅት በሰው ሕይወት ላይ ያጋጠመ ምንም አይነት ጉዳት እንደሌለ ተገልጿል።